ይሄን ላይ እንግዲህ ለሊን ካላመጣችሁ ለሊ ካለችበት አምጦ እያለ የአገር ያለ ሲል እንግዲህ እራሱን ስቶ ሆስፒታል ገባ ማለት ነው። ለልዬ እንግዲህ ባለትዳር ሆናለች። ዘላለሟን ስታለቅስ ወይ አንተ ስትጠብቅ አትኖርም። ይሄ ሀቅ ነው። ብዙ ጊዜ ብዙ መስዋዕትን ከፍላለች በአንተ ማለት ነው። በጣም በጣም ብዙ ነገር ራሷን እስከ ብቻ ብዙ ነገር አሳልፋለች። እንደዛውም እንኳ እቺ ቤዛ እንደዛ የተቀየረ መድኃኒት ሰታት ባቡሬን የላ እያለች እየጠራቸው በሱ ብዙ ነገር ሆናለች። አሁን ደግሞ የተስተካከለ ነገር ላይ ስትሆን እሷ እኮ እኔን በጣም ታፈቅረኝ ነበረ፣ እንዴት እንደዚህ እኔን ረስታ ሌላ ልታገባ ትችላለች? በፍጹም አይሆንም ሲል እንግዲህ ያዙኝ ልቀቁኝ አለ። ሰውዬ ትሰማኛለህ? እሷ የራሷ የተከበረ ትዳር ይዛለች። አሁን መጥተህ ህይወቷን ለመበጥበጥ አትሞክር አለችው አደይ። ከዛ በኋላ ቤቱ ይሄ የራስክ ነው፣ እኔም ከዚህ ቤት እወጣልሃለሁ። አይ አታስቢ አደይ፣ እኔ ሆቴል ይዣለሁ፣ ሄጄ ሆቴል ሆነ እቀምጣለሁ። ግን ሀሳብሽን ቀይረሽ ከለሊ ጋር እንደምታገናኘኝ ተስፋ አደርጋለሁ፣ ደውዪልኝ ብሎ ቤቱን ጥሎ ሄደ ማለት ነው። አደይም ታዲያ አይ አልነግራትም ዛሬ አልነግራትም አልረብሻትም እያለች እንግዲህ በጣም ግራ ተጋብታለች ማለት ነው። እና እንግዲህ ኤላዬ ሻንጣውን ሸክፎ ሲሄድ ፍቅር ተብዬዋን አገኛት መንገድ ላይ ጉሮሮዋን እንግዲህ ንቅ አድርጎ ለሊ ያለችበትን ታሳየኛለች ታውቂያለች ሲል እንግዲህ ስላደረጋት ከዛ በኋላ አላውቅም ብላ ጎትቷት ይዟ ሲሄድ እንግዲህ ቅምጥልና ኩኩሻ መንገድ ላይ ተገናኙ። ምንድን ነው እሱ ስትለው እንዴ አደይ ያለች ማነች? የለሊን ቤት አሳየኝ እያለ ነው። ማነው እሱ? የለሊ ፍቅረኛ በፊቱ። ከዛ በኋላ ኩኩሻ ማነች? ቅምጥል ታዲያ አንተ ሰው ያመሃል እንዴ? አሁን እሷ ለሊ ከወንድሜ ጋራ ደስ የሚል ትዳር ላይ ናቸው፣ ልትረብሻቸው ነው እንደ የመጣኸው ስትል እንግዲህ በጣም ተቆጣች ማለት ነው። ለሊ የኔና የኔ ብቻ ናት፣ የማንም ልትሆን አትችልም። ትሰምኛለሽ? ለሊ ባለትዳር ነች ምናምን አትበይ፣ ለሊ የኔ ብቻ ነች፣ አዎ የኔ ብቻ ነች እያለ እንግዲህ ጩኸቱን ለቀቀው ማለት ነው። ምንም ማድረግ አይቻልም። እንግዲህ ባቡሬ ጉዱን አልሰማም ማለት ነው። ሌላም አፍቃሪዋ መጥቷል እኮ የድሮ አፍቃሪዋ ነኝ ምናምን ነገር እና ለሊዬ በአፍቃሪዎች ታጀበች ነች ማለት ነው። አደይ ታዲያ ጓደኛዬ መቼም አሳልፌ አልሰጥህም፣ እየተረጋጋ ህይወቷን በስንት መከራ እየተረጋጋና ብቻ እሷ ወደ ቀልቧ የተመለሰችበት አንተን ረስታ ወደ ራሷ ተመልሳ ሌላ የራሷ የምትለውን ትዳር ይዛለች። ስለዚህ ከህይወቷ ውስጥ ውልቅ ብለህ ወደ መጣህበት ተመለስ አለችው አደይ። አደይ እኔ ነው እንደዚህ የምታናግሪኝ? ኤላ እኮ ነኝ። ማንም ሆን እሷ ያሳለፈችውን ስቃይ መቻየህና ብዙ ነገር እኮ ነው። አንተ እርግፍ አድጋ ስትሄድ ብዙ ስቃይ መከራ አሳልፋለች። ከዛም ዳኒ ተብዬው ታዲያ አደይ እንዴት እንደዚህ ትናገሪያለሽ? እሱ እኮ ለሊም ብሎ ዝም በል አንተ ደግሞ ደህና ሰው ታወራለህ እንዴ? ቆይ አንተ እዚህ ቤት ውስጥ እንዴት ልገባ ቻልክ? አንተና እህትህ የሰው ህይወት ከማመሰቃቀል ውጪ ምንም አይነት ስራ የላችሁም። ስለዚህ ውልቅ ብለህ ውጣ አለችው። እንዴት እንደዚህ ትያለሽ አደይ? ደግሞ አንቺ በዚህ ቤት ምን አገባሽ? ቤቱ እኮ የኤላ ነው። ዳኒ ውጣ ሲለው እሱም እንዴ ኤላ እኔ እኮ አንተ ብዬ ነው የመጣሁት፣ አንተን ላግዝ ነው የመጣሁት፣ አልፈልግም አልኩህ ውጣ ብሎ ሲያመናጭቀው እንግዲህ ከዛ በኋላ እሱም ወጥቶ ሄደ ማለት ነው። እሱ ለራሱ ነው የፈለገው፣ ሊቀፍለው እኮ ነው ገንዘብ እንጂ ወዶት አይደለም ማለት ነው። ከዛ በኋላ እንግዲህ ለልዬ አሁን ትሰማለች፣ መስማቷ የማይቀር ነው። ያው አደይ ትነግራታለች ወይ ደግሞ ሌላ ሰው ወይ ቅምጥል ተነግራታለች ማለት ነው። በዛ ሰዓት እንግዲህ ለልዬ ምን እንደሚሰማት አላውቅም። በእርግጥም ፍቅሩ ወጥቶላት ይሆን ወይስ ስታየው ምን ይሰማት ይመስላችኋል? አስቸጋሪ ነው በነገራችን ላይ እና እንግዲህ ባቡሬ አሁን ትዳር ብላ ይዛለች ከባቡሬ ጋራ ጥሩ የፍቅር ጊዜም እያሳለፉ ነው ማለት ነው ሁለቱ አንድ ላይ። ስለዚህ ሁለቱ መጣላት የለባቸውም ባይ ነኝ። እንግዲህ አላውቅም ምን እንደሚፈጠር ደግሞ እነሱ ናቸው የሚያውቁት ማለት ነው። እና ሲቀጥል ደግሞ አደይ እንግዲህ ጀግኒቷ ጓደኛዬ በአንተም ብዙ ስቃይና መከራ አሳልፋለች። እናም ታዲያ አሁን አሳልፈ የምሰጠ ይመስልሃል? ይሄ የሞኝ አነጋገርህን
ተውና ውጣ ከዚህ ከቤት ኤላ ውጣ፣ ከባድ ችግር ሳይፈጠር አለችው። አደይ እንዴት እንደዚህ ትይኛለሽ? ኤላ እኮ ነኝ። አውቃለሁ ኤላ ስለምን ይጠበስ፣ ውጣ አልኩ። ድጋሚ ወደ ለሊ ህይወት እንድትገባ አልፈቅድልህም። ምክንያቱም አንተ አታስተማምንም። እኔ እኮ እሷን ብዬ ነው ሁሉ ነገርን ትቼ ሁሉ ነገር አበላሻቼ አገር አቋርጬ እየመጣሁት። ቆይ እንዴት እንደዚህ ታደርጋለች ሲል እንግዲህ እሱም ያዞኝ ልቀቁኝ አለ ማለት ነው። እሱ የራስ ጉዳይ ነው። እሷ ያሳለፈችውን ስቃይና መከራ መቼ አየህና ነው አንተ አለችው። እንግዲህ እሱም ቀጥታ ወደ እንትናው ነው የገባው፣ ወደ ጥያቄው እንዴት ሆናለሁ እንዴትስ ብሎ ቢጠይቃት በጥሞና ታስረዳው ነበር አደይ ማለት ነው። አሁን ከዴብ ጋር ከተገናኙ ዴብ ያስረዳዋል ብዬ ተስፋ አድርጋለሁኝ። እንግዲህ ለሊ ያሳለፈችውን ህይወት ኤላ ጥሏት ከሄደ በኋላ አይምሮዋ ሁሉ ተነክቶ ብቻ ብዙ ነገር ሆናለች አይደለ? ስለዚህ የቤዛ እንኳን መጫወቻ ሆና ነበረ። ቤዛ የተቀያየረ መድኃኒት ሰጣት፣ አይምሮዋን እስከ መሳት እስከ መርሳት ድረስ ሁሉን ነገር ደርሳለች እች ልጅ። እንደዛም ሆኖ በዛም በስቃይ መከራ አጠገቧ የነበረው እንግዲህ ባቡሬ ነው፣ የእሱ ሚስት ሆነች። አሁን ታዲያ የተረጋጋ ህይወቷን ምስቅልቅሉን ለማውጣት ድጋሚ በነገራችን ላይ እንዲህ ፍቅረኛ ሄድ መለስ የሚል ፍቅረኛ ማለት ነው መጥፎ ነው። በነገር ከህይወታችሁ ውስጥ ወጥቶ አይወጣ። በቃ ህይወታችሁን ነው ምስቅልቅሉን የሚያወጣው። ይሄዳል ይመጣል፣ ይሄዳል ይመጣል። እንደዚህ አይነት ሰው እኔ እንጃ። ዞሮ እንግዲህ ለልዬ አሁን የራሷን ህይወት እየኖረች ነው። ያንን ህይወቷን ደግሞ ማጣጣም አለባት። አሁን ከሱ መገናኘትም የለባት። ግቻ ትደነግጣለች በተወሰነ መልኩ። መጣ ስትባል የሆነ የምትደነግጠው ነገር ይኖራል። በዛ ሰዓት ደግሞ ይሄኛው ሊከፋ ይችላል። እና እንግዲህ ለሊ ትኩረቷን ባቡሬ ላይ ነው ማድረግ ያለባት። ለምን ይሄኛው እርግፍ አድርጎ እኮ ነው ጥሏት የሄደው አይደል? ስለዚህ አሁን ደግሞ መጥቶ እኔን ታፈቅረኝ ነበር፣ እሷ እኮ ያለኔ ማንንም አታፈቅርም፣ እኔን ብቻ ነው ማግባት የምትፈልገው፣ እኔን ብቻ ነው የምታፈቅረው፣ ለልዬ የማንም እንድትሆን አልፈቅድም። እውነት እሱ ቀርቶብሃል። አሁን ምንም ማድረግ አትችልም። ለልዬ የራሷ የሆነ ህይወት ይዛለች አልኩ ወይ ላሰማም እንዴ? ስለዚህ ምንም ማድረግ አይቻልም አለችው አደይ። አደይ ቆይ እንዴት አንጃት መክራት? ምን ነው መክራት? ያሳለፈችውን ህይወቷን ተመቻየህና አንተ ያንን ደብዳቤ ጽፈህላት ቻው እንኳን ሳትላት ነው የሄድከው አይደል? እና ታዲያ ያ ደብዳቤ ደግሞ ምንድን ነው የሚለው? ላስታውሰህ እንዴ የራስሽን ህይወት ኑሪ፣ በቃ ሳልወድም በግዴታ ሄጃለሁኝ፣ እናም አጠብቂኝ ብለሃት አይደል እንዴ ጻፍክላት? እና አሁን ምን አዲስ ነገር መጣና ነው? እናችን ልጅ ምን ትውልልህ? ራሷን ታጥፋለህ? ከዛ በኋላ እንግዲህ ኤላ በጣም ተናደደም ደነገጠም። እሷ ያሳለፈችውን ስቃይና መከራ እንግዲህ የሚረዳት ማን ነው? አጠገቧ የነበሩ ሰዎች ናቸው እንጂ እሱ ሊረዳት አይችልም ማለት ነው። ኤላ ብዙ ስቃይ ያሳልፋለች። ግን አሁን ደግሞ ባቡሬ እንግዲህ አጋጣሚ አገናኛቸው። አያችሁ፣ ኤላ አክስቷ ባቡሬ እንዲያግታ ታዘዘችው። እሱ ግን ያው በፍቅር አሸነፈ ማለት ነው። ስለዚህ ለልዬ እንግዲህ ከባቡሬ ጋር ነው መቀጠል ያለባት እንጂ ኤላን ውስጧ ፍቅሯ ባያልቅላትም ምንም ማድረግ አትችልም። በቃ ምንም ለምን እኔ እንጃ ብቻ ወፍሮ ነው ደግሞ የመጣው ኤላ ማለት ነው ከብዙ ጊዜ በኋላ። እና አንዳንድ ጊዜ ሰው እንደዛው እንዳስቀመጣችሁት የሚጠብቃቸው ይመስላቸው ሐውልት ነው እንደ ሰው እንዴ? ህይወት እኮ ይቀጥላል። ይችል ተሰብራለች፣ አልቅሳለች፣ ተጎድታለች። ስለዚህ አሁን ደግሞ እንግዲህ እየኖረች ነው። የአክስቶቿ ልጆች ቢረብሿትም ማለት ነው። እና ዞሮ እንግዲህ ኤላዬም ሊዲያ እንግዲህ አላየችውም ገና። እሱን ስታየው ደግሞ እዬ ማለቷን ትላ ደግሞ ወደ ኤላ ትመጣለች ማለት ነው። የሊዲያ ነገር እንድመታት ነው እኮ የምትገለኝ ሊዱ። የእውነት ሊዱና እንትና አንድ አይነቶች ናቸው። ባይዘወይ ሊዲያና ዴቭ አንድ አይነቶች፣ በቃ አንድ እናት አባት አይደሉም። የምሬን እኮ ነው። ዝም ብለው መዝለል እንጂ ምንም እንትን የሚል ነገር የለውም። ዞሮ እንግዲህ ለልዬ ጉዷን አላየች ማለት ነው። ኤላዬ እንግዲህ ሻንጣዋን ሸክፎ የኔ ፍቅር መጥቻለሁ፣ በሩን ክፈችልኝ። ቆይ እንዴት ነው ያሰበው ግን? ይሄ ሁሉ ጊዜ እንደው ዝም ብላ ትጠብቀኛለች ብሎ ነው? አንዳንድ ጊዜ አለማሰብ ከባድ ነው እንደ እናንተ።
የምሬን እኮ ነው። እንዴት ልጠብቀው ትችላለች? እች ልጅ በጣም ብዙ ነገር አይታለች በሱ አይደለ? ስለዚህ እንዴት ማድረግ አላቅም። ብቻ ለእኔም ጥያቄ ነው የሚሆንብኝ የላ ነገርና ዞሮ እንግዲህ እስኪ አብረን የምናየው ነው የሚሆነው። ማለት ስታገኘው ምን ትለዋለች? ትደነግጣለች። ግን ደግሞ አላቅም ከህይወቴ ውስጥ ውጣ ነው። ሌላ ምንም የምትለው ነገር የለም። እንደዛማ አይሆንም። እኔ በህይወት እያለው ለሊ የሌላ ሰው እንድትሆን አልፈቅድም። ምክንያቱም ለልዬ የኔ ብቻ ናት። አዎ የኔ ብቻ ናት እያለ እንግዲህ ያዙኝ ልቀቁኝ ቢለው ዞሮ ለሊ እንግዲህ የባቡሬ ሚስት ትሆናለች ማለት ነው። ወይዘሮ ቤዛ እንኳን ያደረገችውን ነገር ቢሰማ እንኳን ምን ማድረግ እንዳለበት እኔ እንጃ። ያደረገቻትን ነገር እሷ ታማ ሆስፒታል ብትገባ አረ የቤዛ ነገርማ እንደው ከፖሊስ ዳኒ አሁን በያው በነፃነት መንቀሳቀስ ችሎ የለን የፖሊሶች እኮ አላገኙትም እስካሁን። እሻ እንደው በነፃነት እየተንቀሳቀሰ እኮ ነው። ስንት ወንጀል ነው የሰራው አሁን ዳኒና እህቱ ማለት ነው። በጣም ብዙ ወንጀል ሰርተዋል። ግን ከፖሊስ እያመለጡ ይኸው አሉ ማለት ነው። ከአንዱ ወደ አንዱ እየተዘዋወሩ ወደዛም ወደዚህም እያሉ እስካሁን ምንም አልሆኑም ማለት ነው። ዞሮ እንግዲህ ለልዬ ጉዷን አላየች። ስትሰማ እንግዲህ መደንገጧ አይቀርም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?